ንግድ ከመጀመር በፊት እነዚህን ኪኒኖች ዋጥ አድርግ። ቤተሰብህም ቢሆን ማንም ለዳህ ኃላፊነትን እንደማይወስድልህ አስበህ ተዘጋጅ። ጓደኞችህ ስለሚያውቁህ ብቻ ካንተ እንዲገዙ፣ ቤተሰብ እንዲያበረታታህ ወይም ችኮላህን እንዲያስተዋውቅ አጠብቅ። አብዛኛዎቹ የመጀመሪያ ደንበኞችህ እንግዳዎች ይሆናሉ። እንግዶች ባለፈው ነገርህ ላይ ሳያተኩሩ ስለምታቀርበው ዋጋ ያስባሉ። እነሱ ችላ ሊሉህ የማይችሉትን ጥሩ ነገር በመገንባት አተኩር። በመጀመሪያዎቹ ጊዜያት ጠንክረህ ሰርተህም ላታተርፍ እንዲያውም ልትከስር ሁሉ ትችላለህ። በአብዛኛው ይህ የሚገጥምህ ንግድህ እስከሚረጋጋ ድረስ ነው። ነፃነት ነፃ አይደለም፣ ላብህን ትከፍልበታለህ። በንግድ ውስጥ የገንዘብ ችግሮች እንዳሉ ጠንቅቀህ መረዳት አለብህ። በገንዘብ አያያዝህ ቸልተኛ ከሆንክ በንግድ ውስጥ ያልጠበቅከው ከፍተኛ ዕዳ ሊመጣብህ ይችላል። የገንዘብ ፍሰት አስተዳደርን፣ በጀት ማውጣትን፣ ለታክስ መቆጠብን እና ትርፍን እንደ ደሞዝ የመመልከት ፍላጎትህን መቃወም መማር ያስፈልግሃል። ገበያ የሚቀዘቅዝባቸው ወራት ከደንበኞች የሚዘገዩ ክፍያዎችና ድንገተኛ ወጪዎች ሊኖሩ ይችላሉ። ንግድ የገንዘብ አያያዝ ጥሩ ልምድ ይጠይቃል። የንግድ መክሊት በቂ አይደለም፣ መዋቅር ወይም ሲስተም ያስፈልጋል። የንግድ ተሰጥኦና ጥሩ ሐሳቦች አሉኝ ልትል ትችላለህ። የአሰራር ሂደቶች፣ የሥራ ፍተሻ ዝርዝሮች፣ የጊዜ መርሃ ግብርና ዘዴዎች ስትጠቀም በታመምክበት ወይም በረፍት በወጣህበት ቀን ንግድህ አይፈርስም። ምርጥ ንግዶች በአዋቂነት ብቻ ሳይሆን በመዋቅር ጭምር ይሰራሉ። ንግድ የማንነትህን የእያንዳንዱን ክፍል ይፈታተናልና። ባለጌ ደንበኞች፣ ስራህን አመሳስለው የሚሰሩ ሌሎች ነጋዴዎች፣ የገንዘብ እጥረት የማይጠቅሙና ክፉ ሰራተኞች፣ የተበላሹ ሽርክናዎች፣ ከባድ ውሳኔዎችና ጥርጣሬዎች ይፈታተኑሃል። ንግድህን ለመገንባት እነዚህን የመፍታት ችሎታህን አዳብር። የበለጠ ጠንካራ፣ ብልህ፣ ስነ ስርዓትህ የተሞላ ትኩረት ያለህና ስልታዊ መሆን ያስፈልግሃል። ንግድ መጀመር በሕይወት ውስጥ ጠቃሚ ከሆኑት መንገዶች አንዱ ነው። ነገር ግን አቋራጭ መንገድ አይደለም። ውጣ ውረዶች እንዳሉት ማወቅ ያስፈልጋል። ይዘረጋል፣ ይሰብራል፣ ያድሳል። ንግድ እንደ ጦር ሜዳ